ጤና ይስጥልን። ይህ ፋስት ዴይሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎች አስቀድመን እንጀምራለን። የአስመራን ሰዎች ልብ ድካም ለማስያዝ የቆረጠ የሚመስለው ዘ ኢኮኖሚስት ዛሬም ለሻዕቢያ ሰዎች ከባድ መርዶ ይዞ ብቅ ብሏል። በተከታታይ እያወጣች ያሉ ዘገባዎችን አሜሪካ በእጅ አዙር ኢሳያስን ለማስወገድ እየሰራችውን እያስባለ ይገኛል። መጽሔቱ ኢትዮጵያ ኤርትራ አፍንጫ ስር አዲስ የድሮን ጣቢያ በሚስጥር ገንብታ አስጠናቃለች ሲል በሳተላይት ምስሎች አስደግፎ ባወጣው ዘገባ አዲ አሎ ቤተ መንግስትን አሸብሯል። ወዲህ ደግሞ ጀነራሉ አሰብን እስክንቆጣጠር ፋታ ስጡን ሲሉ ወሳኝ መልእክት ማስተላለፋቸውን አነጋጋሪ ሆኗል። ጀነራሉ እረፉልን የሚል ጥብቅ ማሳሰቢያ ተከትሎ የቀንዱን ፖለቲካ ለሚከታተሉ ዓለም አቀፍ ተንታኞች ማረጋገጫ ማህተም ነው እያሉ ይገኛሉ። ሁሉንም በጥንቅራችን በዝርዝር ትሰሙታላችሁ። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። ለወሳኝ ጉዳይ እየተዘጋጀን ስለሆነ እረፉልን ያሉት የመከላከያ ሰራዊት ከፍተኛ ጀነራል በሀገር ውስጥ ታጥቀው እየተንቀሳቀሱ ላሉ ቡድኖች ጠበቅ ያለ መልእክት ማስተላለፋቸው እያነጋገረ ነው። ጀነራሉ በዚሁ ያልተጠበቀ መልእክታቸው እረፉልን፣ እኛ ለትልቅ ሀገራዊ ጉዳይ የተዘጋጀን ነው ሲሉም አሳስበዋል። የጀነራሉ ማሳሰቢያ ህወሓትና የፋኖ ኃይሎች ላይ ያነጣጠረ ነው በማለት አስተያየት ሰጪዎች ሀሳባቸውን እያጋሩ ቢሆንም ሌሎች ደግሞ መልእክቱ ከህወሓትና ፋኖ በላይ ለሁሉም የትጥቅ እንቅስቃሴ ላይ ላሉ ቡድኖች ነው እያሉ ሲሆን የጀነራሉ መልእክት ግን ታዋቂ ዓለም አቀፋዊ ተንታኞች ጭምር እያነጋገረ ይገኛል። ይህንኑ አነጋጋሪ መልእክት ያስተላለፉት የኢትዮጵያ መከላከያ ሰራዊት የማዕከላዊ እዝ አመራር ሌተናል ጀነራል ዘውዱ በላይ ሲሆኑ ንግግራቸውን ያደረጉትን በአንድ የመከላከያ ሰራዊት ስብሰባ ላይ በተገኙበት ወቅት ነው። የጀነራሉ የረፉልን፣ እኛ ለሌላ ትልቅ ዓላማ እየተዘጋጀን ነው የሚል መልእክት ትልቅ ትኩረት አግኝቶ በቀጠናው ዘጋቢዎች እና የአፍሪካ ቀንድ ፖለቲካ ተንታኞች ዘንድ በስፋት እየተዘገበ ይገኛል። በኤክሴስ ማህበራዊ ትስስር መድረክ ላይ በምስራቅ አፍሪካ ጉዳዮች ላይ ዋነኛ ትኩረት በሚያደርገው ሶማሊያዊ ጋዜጠኛ በሽር ሐሽ ከ160 ሺህ በላይ ተከታዮች ባሉት ይፋዊ ገጹ ይህንኑ የጀነራሉ መልእክት አያይዞ ባጋራው መልእክት ጀነራሉ እኛ አሰብን ለማስመለስ ትልቅ ዓላማ ይዘን እየተንቀሳቀስን በመሆኑ መዋጋት አቁሙልን ሲሉ ለህወሓት እና ለፋኖ ኃይሎች ግልጽ ጥሪ አቅርበዋል በማለት ዘግቦታል። ይህንን የጋዜጣዊ መልእክት በማያያዝ እንዲሁም የደቡብ አፍሪካ እና የእንግሊዝ ዜግነት ያለው የአፍሪካ ቀንድ ዘጋቢ ጋዜጠኛ ማርቲን ፕላውት ትናንት ምሽቱን ባጋራው መረጃ የጀነራሉ ማሳሰቢያ ከአሰብ ወደብ ጋር የተገናኘ ነው ሲሉ አጽንኦት ሰጥቶታል። የኢትዮጵያ መከላከያ ሰራዊት የማዕከላዊ እዝ አመራር ሌተናል ጀነራል ዘውዱ በላይ በተንቀሳቃሽ ምስል በተጋራው በዚሁ መልእክታቸው አሁን ሰላም እንፈልጋለን ያሉ ሲሆን ነገር ግን ማይክ ባገኙ ቁጥር ስለ ጦርነት የሚያወሩ አሉ፣ እነዚሁ አካላት እረፉ ሊባሉ ይገባል ሲሉም ተደምጠዋል። ይህን የጀነራሉ መልእክት አያይዞ ተረጋግጧል በሚል አጭር ጽሑፍ ስር መልእክቱን ያጋራው ታዋቂ የአሜሪካ ቀንድ ፖለቲከኛ ማርቲን ጀነራል ይህን መልእክት ያስተላለፉት የሀገራዊ ውስጥ ታጣቂዎች ውጊያ እንዲያቆሙና የፌዴራል መንግስቱና የኢትዮጵያ መከላከያ ሰራዊት ሙሉ ትኩረታቸው አሰብ መሆኑን ለማመልከት መሆኑን ጠቁሟል። ጋዜጠኛ ማርቲን ፕሎት ይህን አውዳዊ ፍንጭ የሰጡበትን መልእክትን በይፋዊ ኤክስ ገጹ ቢያስተጋባም ጀነራሉ እረፉልን ሲሉ መልእክት የሰደዱላቸውን አካል እንዲሁም እየተዘጋጀለት ነው ያሉት ትልቅ ጉዳይ በተመለከተ በግልም ሆነ መከላከያ እንደ ተቋም ያሉት ነገር የለም። ይህ በእንዲህ እንዳለ ሻዕቢያን ያስደነበረውና አስመራን እንደ ጋዛ ለማውደብ በድብቅ ተገኝቶ ዝግጁ የሆነው የድንበር ላይ የድሮን ጣቢያ በሳተላይት ምስል ተደግፎ ይፋ ሆኗል። ከአሰብ ወደ ቅርብ ርቀት ላይ ኢትዮጵያ የድሮን ማዕከል መገንባቷ አስመራን አስደንግጧል። በዚህ የደነበረው ሻዕቢያ በትግራይ የጀመረውን የመሬት ወረራ ገፍቶታል የሚል መረጃዎችን እያወጡ ነው። ጦርነቱ አይቀሬ ወደሆነ እየተጠጋ ነውም ተብሏል። ዘ ኢኮኖሚስት ኢትዮጵያ በቡሬ አቅራቢያ የድሮን መንደርደሪያና ማስፋፊያ ማዕከላትን መገንባቷ ሳተላይት ምስል ማረጋገጡን ዘግቧል። ኤርትራ አፍንጫ ስር ሁለቱን ሀገራት በሚያዋስናት ድንበር አቅራቢያ ከአሰብ ወደብ 50 ኪሎ ሜትር ርቀት ላይ የተገነባውን አደገኛና ዘመናዊ ድሮን ማዘዣ ጣቢያ ይፋ የሆነው የብሔራዊ ደህንነት ኃላፊው አምባሳደር ሬድዋን ሁሴን እና የጠቅላይ ሚኒስትሩ አብይ አማካሪ ሚኒስትር አቶ ጌታቸው ረዳ ከኢትዮጵያ ባህር ኃይል አዛዥ ከፍተኛ አመራሮች ጋር በመሆን ወደ አሰብ አቅራቢያ በማቅናት ቅኝት አድርገውና ከአካባቢው ማህበረሰብ ጋር መክረው ከተመለሱ ከጥቂት ሳምንታት በኋላ ነው።
የፌዴራል መንግስቱና ወታደራዊ ከፍተኛ አመራሮች በስፍራው ተገኝተው ባደረጉት ቅኝትና ከህብረተሰቡ ጋር በነበራቸው ውይይት አሰብ ቁርጥ መሆኑን ማወጃጀው ተዘግቦ ነበር። ይህ ጉዞ የተደረገውም ሆነ አዲስ የድሮን ጣቢያ መረጃ የወጣው የኢትዮጵያ ጦር ጠቅላይ ሚኒስትር የመጨረሻ ትዕዛዝ እየጠበቀ ባለበት ወቅት ላይ ነው። ቁርጥ የሆነው የአሰብ ነገር ሊለይትም ከጫፍ ደርሷል። ባለፈው ነሐሴ ወር ፊልድ ማርሻሉ ትዕዛዝ የሰጡት የኢትዮጵያ ባህር ምክትል አዛዥ ከአሰብ ቅርብ ርቀት ላይ ተገኝቷል። የባህር ኃይሉ ምክትል አዛዥ ኮማንደር ተገኝ ለታ አሰብ ከሚገኝበት ቅርብ ርቀት ላይ ተገኝተው ማኑኝ በግፍ ያጣነውን የባህር በር በቅርቡ እንመልሰዋለን፣ ይህም አይቀሬ ነው ሲሉ መነገራቸው የሚታወስ ነው። በደርግ ዘመነ መንግስት አሰብ በአፋር ግዛት ውስጥ እንደነበረች የሚታወቅ ሲሆን ከደርግ ዘመነ መንግስት መጨረሻ አንስቶ ኤርትራ እስከተገነጠለችበት ጊዜ ድረስ በወሎ ክፍለ ሀገር ግዛት ስር ስትተዳደር ነበር። በሌላ በኩል የኤርትራ ወታደሮች ተጨማሪ ቦታዎችን እየተቆጣጠሩ መሆናቸው ሲሰማ ድርጊቱ የተስፋ መቁረጥና የድንጋጤ ውጤት ነው እየተባለም ይገኛል። ኢትዮጵያ ሻዕቢያ ሳይሰማና ሳያይ አፍንጫው ስር ዘመናዊ ድሮን መቆጣጠሪያና ማዘዣ ጣቢያ በአሰብ አቅራቢያ መገንባቷን የተመለከተው መረጃ በሳተላይት ምስሎ የተደገፈው ከመውጣቱ ነው። የሻዕቢያ ወታደሮች ከቀናት በፊት ከገቡባቸው የኢሮብና ዛላምበሳ አካባቢ በተጨማሪ ወደ ውስጥ በመዝለቅ አዳዲስ አካባቢዎችን የመቆጣጠር እንቅስቃሴ ያደረጉት ያሉት። ባለፉት 2 ቀናት የኤርትራ ጦር የኢትዮጵያ ግዛት በሆነው ኢሮብ ተጨማሪ ቦታዎችን መቆጣጠራቸውን መዘገባችን ይታወሳል። ዶክተር ጌዲዮን ጢሞቴዎስ ከቀናት በፊት የኤርትራ ወታደሮች በኢትዮጵያ ሉዓላዊ ግዛት ውስጥ ይገኛሉ ብለው ነበር። ኢትዮጵያ በአሰብ ጉዳይ የያዘችው አቋም ያስደነገጠው ሻዕቢያ አለኝ ያለውን ሁሉ በመጠቀም ወደ ጦርነት ለመግባት እየሞከረ ቢሆንም ኢትዮጵያ ግን አስመራን በቀናት ውስጥ ወደ ፍርስራሽ የሚቀይሩ ቅጥቀጣና ዝግጅት ይዛ ጦርነት የመጨረሻ አማራጭ እንጂ ጨዋታ አይደለም በሚል አሁንም ዲፕሎማሲ ላይ ትንሽ መቆየት ስለመምረጧ የሚመለከት መረጃዎችን የተሰሙ ነው። በዚህም መነሻነት የቀይ ባህር ዲፕሎማቲክ ሰፊ ዘመቻ እንዳስጀመረች ተሰምቷል። ለሁሉም ዲፕሎማት ተልዕኮ ተሰጥቶታል። የተለያዩ ሀገራት የሚገኙ የኢትዮጵያ አምባሳደሮች በሀገሪቱ የቀይ ባህር መውጫ ፍላጎት የተመለከተ ዘመቻ እያደረጉ መሆኑ ተሰማ። መንግስት በጉዳዩ ዲፕሎማቲክ እንቅስቃሴዎችን ከሰሞኑ በእጅጉ ማጠናከሩን የተዘገበው ኢትዮጵያ የባህር በር አክሰስ ፍላጎት ላይ የዓለም አቀፍ ዲፕሎማቲክ ማህበረሰቡ የማስገንዘብ ዘመቻ ስራ ላይ እንዳለች አምባሳደሮቹ መረጃ ሰጠውታል። የባህር አክሰስ የሀገሪቱ ዋነኛ ብሔራዊ አጀንዳና ቅድሚያ የሚሰጠው ፖሊሲ ሆኖ መምጣቱ ነው የተነገረው። ዘመቻው ተፋፍሞ እየተደረገ መሆኑን ኢትዮጵያን በዚምባብዌ፣ ሞሪሼስ፣ ዛምቢያ እና ኮሞስ የሚወክሉት አምባሳደር ራሺያ መሐመድ ለሀገር ውስጥ ሚዲያ ተናግሯል። አገሪቷ ፍትሃዊ ባልሆነ መልኩ በፖለቲካ ውሳኔና ሴራ የባህር አክሰሷን እንዳታጣ ለዓለም አቀፍ ማህበረሰቡ በማስገንዘብ ላይ ናት ብለዋል። እንዲህ ኢትዮጵያ የቆዳ ስፋትና ሰፊ ሕዝብ እንዲሁም ግዙፍ ኢኮኖሚ ያላት ሀገር በቋሚነት ባህር በር አልባ ሆና መቀጠል አትችልም ሲሉ የመንግስታቸውን አቋቋም አነጻጽረው የባህር አክሰስ የሀገሪቱ ዋነኛ ብሔራዊ አጀንዳና ቅድሚያ የሚሰጠው ፖሊሲ ሆኖ መውጣቱ ነው የተነገረው። ዘመቻው ተፋፍሞ የተደረገው መሆኑን የኢትዮጵያ በዚምባብዌ፣ ሞሪሼስ፣ ዛምቢያ እና ኮሜሳ የሚወክሉት አምባሳደር ራሺድ መሐመድ ለሀገር ውስጥ የሚዲያ ተናግረዋል። ሀገሪቷ ፍትሃዊ ባልሆነ መልኩ በፖለቲካ ውሳኔና ሴራ የባህር አክሰሷን እንዳጣች ለዓለም አቀፍ ማህበረሰቡ በማስገንዘብ ላይ ናትም ብለዋል። ለኢትዮጵያ የቆዳ ስፋት እና ሰፊ ህዝብ እንዲሁም ግዛት ኢኮኖሚ ያላት ሀገር በቋሚነት የባህር በር አልባ ሆና መቀጠል አትችልም ሲሉ መንግስታቸውን አቋም አንጸባርቀዋል። የኢትዮጵያ የባህር አክሰስ ፍላጎት እና ጥረት ለቀጠናው ደህንነት፣ ለኤነርጂና ንግድ ፍላጎት በጎ ጎን ነው ያለው ሲሉም ነው የሰሙት። ኳታር የኢትዮጵያ አምባሳደር ሰይድ መሐመድ ደግሞ ተመሳሳይ ዲፕሎማቲክ ዘመቻው እየተካሄደ መሆኑን አረጋግጠው ጉዳዩ የብሔራዊ ህልውና ጉዳይ ነው ብለዋል። የኢትዮጵያ ዲፕሎማቲክ ኃይሎች በውጭ ያሉ ኢትዮጵያንን በጉዳዩ ለማንቀሳቀስ እየተሰራ ነው ብለዋል። በኢትዮጵያ የቀይ ባህር አክሰስ ፍላጎት ላይ ከባለ ዲፕሎማቲክ አንስቶ የፐብሊክ እና ዲጂታል ዲፕሎማሲዎችንም ይደረጋል ብለዋል። በእንግሊዝ የኢትዮጵያ አምባሳደር ብሩክ መኮንን በበኩላቸው ባለፉት የኢትዮጵያ ትልልቅ አጀንዳዎች የኢትዮጵያ ዲያስፖራ ማህበረሰብ ሚና የላቀ መሆኑን አስታውሰው በባህር አክሰስ ዲፕሎማሲውም ዲያስፖራውም ከዘመቻው ጎን እንዲቆሙ ጥሪ አድርገዋል።
በደቡብ አፍሪካ የኢትዮጵያ ተወካይ መላኩ ዘለቀ በጉዳዩ የተናገሩ ሲሆን ሀገሪቱ የቀይ ባህር መውጫዋን በህገወጥ አካሄዳና በተሳሳተ ፖሊሲ ተነስታለች ሲሉ ተቆጭተዋል። በሁሉም ሀገራት ያሉ የኢትዮጵያ ዲፕሎማቲ አሁን ላይ ቀዳሚ አጀንዳና ፖሊሲ ይሆናል በተባለው የባህር አክሰስ ጉዳይ ግንዛቤ የመፍጠር ዘመቻ ላይ ስለመሆናቸው መረጃው አመልክቷል። አበቃን። ሰናይ ጊዜን ተመኘን።